በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ እግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች በወደደን ባፈቀረን በአንድያ ልጁ በኢየሱስ ክርስቶስ ሰላም እንደምን ቆያችሁ? አሜን። አምላካችን ስም ዘወትር የተመሰገነ የተወደሰ ይሁን። እንደ እግዚአብሔር ቅዱስ ፈቃድ የቅዱስ ማቴዎስ ወንጌል ምዕራፍ 18ን ጥናትን እንቀጥላለን። እግዚአብሔር አምላካችን በቸርነት እንዲያስተምረን የእርሱ ቅዱስ ፈቃድ ይሁንልን። የቅዱስ ማቴዎስ ወንጌል ምዕራፍ 18 ከቁጥር 1 ጀምሮ ስንመለከት በዚያን ሰዓት የጌታችን ኢየሱስ ክርስቶስ ደቀ መዛሙርት ይላል በመንግስት ሰማያት ከሁሉ የሚበልጥ ማን ነው የሚል ጥያቄ ጠየቀው። መነሻ የዚህ ጥያቄ መነሻ ጽንሰ ሐሳብ ጴጥሮስን ጌታ ያለው ነገር ነው። ጴጥሮስ ላንተም ለኔም ሂድና ከባህር አሳ አጥምደህ ከዛ ብር ታገኛለህ፣ ለኔም ያንተንም ግብር ክፈል ስላለ አንድም የቅዱስ ማቴዎስ ወንጌል ምዕራፍ 16:13 ላይ አንተ የሕያው እግዚአብሔር ልጅ ነህ በተባለ ጊዜ ጴጥሮስ መመስገኑን ተመልክተው ከኛ መካከል እሺ ጴጥሮስ እዚህ ብለን መንግስት ሰማያት ላይ ማን ነው የሚበልጠው የሚል ጥያቄ ሐዋርያቱ ጠይቀዋል። በዚህን ጊዜ ሕፃን ልጅ አመጣና በመካከላቸው አቆመ። እንደዚህ ሕፃን እውነት እላችኋለሁ ካልተመለሳችሁ እንደዚህ ሕፃን ካልሆናችሁ ወደ እግዚአብሔር መንግስት ከቶ አትገቡም አላቸው። እንግዲህ ጌታችን የመለሰው እገሌ ነው የሚል አይደለም። በሌላ ምሳሌ ሐዋርያትን ሊመክራቸው ሊገስጻቸው መክሯል። ምንድነው? ህፃናት ቅን በቀል የለባቸውም። እንደ ህፃናት ቅን በቀል ሳትይዙ ከሆነ መንግስተ ሰማያት ላይ ትልቅ ትሆናላችሁ። ቅን የሚይዝ ሰው እንደ ህፃናት ያልሆነ መንግስተ ሰማያት አይገባም እያለ ነው። ህፃናት ራሳቸውን ያወርዳሉ፣ ከተራ ቦታ ይተኛሉ፣ ይቀመጣሉ። ሹመት አይፈልጉም፣ ወንበር አይፈልጉም ህፃናት። ስለዚህ እንደ ህፃናት ካልሆናችሁ ማለት እንደ ህፃናት ሹመት ካልፈለጋችሁ ወይ ከበሬታ ቦታ ካልፈለጋችሁ በመንግስት ሰማያት ታላቅ ትሆናላችሁ ነው ያለ ጌታችን እየመለሰላቸው ማለት ነው። ሌላው እንደ ህፃናት ማለት መጠናቸው አካላቸው ቀጭን ነው። ስለዚህ በጠበበው በር ለመግባት ለነሱ ምቹ ነው። ሰውነታችሁን አታግዝፉ፣ መጠነኛ አድርጉ። ለመስገድ የማይመች አይነት ሰውነት አትሸከሙ። በጾም ራሳችሁን መጠናችሁን ቀንሱ። የምትገቡበት በር የሃይማኖት በር የጠበበ በር ስለሆነ በጠባው በር ለመግባት እንደ ህፃናት መጠነኛ የሆነ ሰውነት ይኖራችሁ ነው። መንግስት ሰማያት ማን ነው አለቃ የሚል ጥያቄ ለተነሳው ማለት ነው። ሹመት አይፈልጉ፣ ወንበር አይፈልጉ ህፃናት። ከተራ ቦታ ይቀመጣሉ ህፃናት። ቂም አይዙም ህፃናት። እውነት ነው የሚናገሩ ህፃናት፣ እውነት ይናገራሉ ህፃናት። እና በዚህ መልኩ እንደ ህፃናት ካልሆናችሁ አለ ማለት ነው። ስለዚህ እንደ ህፃናት ካልሆናችሁ አለ ገሰጻቸው። የልቦናቸውን ሐሳብ ነው የገሰጸው። እዚህ በኋላ ይጠነቀቃሉ ማለት ነው። መጠንቀቅም ይገባል። ለመሾም መጠየቅ፣ አርጉን፣ ሹሙን፣ ሸልሙን በጣም ከባድ ነገር ነው። ምክንያቱም ቤተክርስቲያኒቱ እግዚአብሔር መንፈስ ቅዱስ እንደሚመራ ምናምን ከሆነ ምርጫውም የእግዚአብሔር መንፈስ ቅዱስ እንዲሆን እድል መስጠት ይገባል ማለት ነው። በዚህ መልኩ አምላካችን አስተምሮናል፣ አስተምሯቸዋል። ከዚህም በኋላ እንደዚህ ህፃን ራሱን ዝቅ ያላደረገ መንግስተ ሰማያት የማይበልጠው ይህ ነው። ስለዚህ ይሄ ህፃን ልጅ ራሱን ዝቅ ያደርጋል። እናንተም ራሳችሁን ዝቅ ካላደረጋችሁ መንግስተ ሰማያት ከፍ ልትሉ አትችሉም። በሰው ፊት ከፍ ከማለት ደግሞ መንግስተ ሰማያት ከፍ ማለት ይበልጣልና በዚህ በምድር ዝቅ ማለት ሰማዩን ከፍታ ይጨምርልናልና ከፍታን አለመምረጥ፣ አለመፈለግ፣ አለመሻት ከኛ እንደሚጠበቅ ጌታችን ለሐዋርያት ባስተማረበት እኛንም በዚሁ መልኩ ገስጾናል ማለት ነው። እንደዚህም ያለውን እንደዚህ ህፃን በስሜ የሚቀበል እኔን የሚቀበል በእኔ የሚያምን እነዚህን ታናናሾች አንዱን የሚቀበል ነው ብሎ ደግሞ በዚህ መልኩ አስተምሮናል ማለት ነው። በዚህ መልኩ አምላካችን አስተምሮናል። ስለዚህ እንደ ህፃናት ካልሆናችሁ መንግስተ ሰማያትን አትገቡም ማለት በዚህና በመሰሰለው ይመሰላል። በጣም ትርጓሜ ያለበት ክፍል ነው። ነገራችን ላይ 18 ትርጓሜና ከዛ በላይ ለምን እንደዚህ ያለ ለምን እንደዚህ ያለ የተባለ ህፃናት ምን ስለሚያረጉ ነው፣ አዳጊ በቀል ስለሆኑ ነው፣ ህፃናት ምን ስለሚያረጉ ነው የሚሉ ትምህርቶች አሉ ማለት ነው። በዚህ መልኩ እንማማራለን። እንዲህ መረዳት ይገባናል ማለት ነው። የሚያሰናክል አህያ ወፍጮ በአንገቱ ታስሮ ወደ ጥልቅ ባህር ቢሰጥ ይሻላል። ከታናናሾች አንዱ ማሰናከል እንደማይገባ ለሌላው ጥሩ አርአያ መሆን እንደሚገባ፣ እግር ጥፍር ከፊት አለ፣ ከፊት ያሉ የምንመለከታቸው ይኖራሉ፣ ከኋላ ደግሞ
ተረከዝ አለ። ልክ ለሌላው ከኋላ ላለው የሚታይ ነገር ማለት ነው። ተረከዝም ጥፍርም አለው። ጥፍሩ የፊት ለፊት አባቶችን መከተል፣ ለኋለኛው ትውልድ ደግሞ ማሰናከያ ከመሆን ተረከዝ ሆኖ መታየት ማለት ነው። ለሌላው አርአያም፣ ለታናናሾች አርአያም ነው። ታናናሾች አንዱ ያሰናከለ ግን የወፍጮ ድንጋይ ታስሮ ወደ ጉድጓድ ቢጣል ይሻላል ብሎ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ አስተምሮናል ማለት ነው። ከሚመጣው ማሰናከያ የተነሳ ዓለም ወየውለታል። ማሰናከያ ግድ ይመጣል። ነገር ግን ማሰናከያ ለሚያመጣል ለዚያ ሰው ወየውለት። እጅ ወይም እግር ብታስት ከአንተ ቆርጠህ ጣላት ይላል። እንግዲህ እጅ እግር የተባሉት እጅ እንደሚረዳ ሚስትም የምትረዳ ናትና በሚስት ምክንያት ኦር በባል ምክንያት ሴትም ቢሆን በባል ምክንያት ከሃይማኖት ወይም ከምትወጡ ቆርጣችሁ ብትጥሉ ይሻላል ማለት ብትፈቱ ይሻላል። እግር ደግሞ ልጆች ናቸው። በልጆች ምክንያት ሃይማኖት ከምትለውጡ ልጆችን ብትተዋችሁ ይሻላል ነው። በቀጥታም እግር የቆረጡ አሉ። መርቲያን ይባላሉ። መርቲያን ማለት የቆረጡ ማለት ነው። እግራቸውን የቆረጡ ፈቃዳቸውን የቆረጠ ሰው ነው እግር ሊቆርጥ የሚችለው። በጣም ከባድ ነው። ስምዖን ደግሞ የሚባለው ዓይኑን አውጥተዋል የሚያሰናክል ብሎ ማለት ነው። በዚህ መልኩ እግሮቻቸውን፣ እጆቻቸውን እና ዓይኖቻቸውን የቆረጡ አሉ። እግርን በእሳት ያቃጠሉ አባትም ነበሩ። አንድ ዘማ ቤት ሄዶ ዘማዊቷን ለመመለስ ብሎ እሷ የሽቶ መዓዛ በጣም ስታበዛ እግራቸውን በእሳት ላይ ያቃጠሉ። ሲያቃጥሉ መዓዛው ተቀየረና ረንሸተት። በዚህ ጊዜ ምን እያደረጉ ነው ሲባል ገሃነም ላይ ከምንቃጠል እዚህ ብንቃጠል ይሻለናል ብለዋል ይባላል። እና እግራቸውን እጆቻቸውን የቆረጡ ያቃጠሉ መንግስተ ሰማያት ከመቃጠል ብሎ ያደረጉ ይኖራሉ። ግን ዓይን፣ እጅ፣ እግር የተባሉ ሌሎች ትርጓሜዎች እንዳሉ ማሰብ ይገባል ማለት ነው። ከነዚህ ከታናሽ ምክንያቱም ዓይን እያለን ሁለት ዓይን ይዘን ግን ገሃነም ከምንገባ አንድ ዓይን ኖሮም ገነት ብንገባ ይሻላል። አሁን መከራ ብንቀበል ይላል ቅዱስ ጳውሎስ ከዛ ካለው ክብር ጋር ሲነጻጸር ምንም አይደለም ይላል። ስለዚህ በዚህ ምድር የሚገጥመን መከራ የሚገጥመን ችግር የሚገጥመን ዓይን ማጣት የእጅ ማጣት ከሰማዩ የሚበልጥ ስለሆነ የዚህን ማጣቱ ምንም ከባድ አይደለም የሚለውን ያስተምሩናል አባቶቻችን ማለት ነው። ቀጥሎ ምዕራፍ 18 ከቁጥር 10 ላይ ከነዚህ ከታናናሾች አንዱን ቢያንስ እንኳን እንዳታሰናክሉ ተጠንቀቁ፣ መላእክቶቻቸው በሰማያቸው ሁሉ ጊዜ በሰማይ ያለው የአባቴን ፊት ያያሉና እላቸዋለሁ ይላል። እንግዲህ ቅዱስ ማቴዎስ ማንንም አታሰናክሉ፣ ምክንያቱም ሁሉም የእግዚአብሔር መላእክት ጠባቂዎች አላቸውና ለእግዚአብሔር ይነግራሉ ማለት ነው። ንቀዋል፣ አቃሏል፣ ይሄን ሰው የሚጠብቀውን ሰው አቃሏል ብሎ ግብረ መልስ ለእግዚአብሔር ይነግራሉ። በዛ በአባቴን ፊት ያያሉ ማለት ይለምናሉ ማለት ነው። ለነሱ ይማልዳሉ፣ ይለምናሉ፣ የእነሱን ጉዳይ ለእግዚአብሔር ሄድ ያሳስባሉ ማለት ነው። የሰው ልጅ የጠፋውን ሊፈልግ ሊያድን መጥቷልና ምን ትላላችሁ? 100 በጎች ያለ ሰው ቢኖር ከመካከላቸው አንዱን ቢጠፋ 99ን ትቶ የጠፋውን ሊፈልግ ይሄድ የለምን? እውነት እላችኋለሁ ባገኘ ጊዜ ከጠፋው 99 ይልቅ ጠፍቶ ተገኘው ፈጽሞ ደስ ይላል። እንዲህም እናንተ ከታናናሽ አንዱ እንኳን ይጠፋ ዘንድ በሰማያት ባለው በአባቴ ፊት አይፈቅድም። ስለዚህ ሌላውን አሰናክሎ ከቤተክርስቲያን ማውጣት፣ ከእውነት ማውጣት፣ ከቅድስና ከጽድቅ ማውጣት ከባድ ነገር እንደሆነ ጌታችን በትክክል አስተምሮናል። ሌላው ወንድምን ቢበድልህ ሄደህ ብቻህን አድርገህ ምከረው። ቢሰማ ወንድምን ጠቀምኩ፣ ባይሰማ ግን ሁለተኛ ጊዜ ካንተ ጋራ አንድ ወይም ሁለት ምስክር ይዘህ ነገር ሁሉ በሁለት ወይም በሶስት ምስክር ቃል ይጸናልና እነርሱ ባይሰማቸው ግን ለቤተክርስቲያን ንገራት። ቤተክርስቲያን ባይሰማን እንደ አረማዊና ቀራጭ ይሁንልህ። እውነት እላችኋለሁ በምድር የምታስሩ በሰማይ ታስር ይሆናል፣ በምድር የምትፈቱ በሰማይ ተፈታ ይሆናል። ዳግመኛም እላችኋለሁ እናንተ ሁለቱ በምድር ላይ ስለሚያምኑት ነገር ሁሉ ቢተባበሩ በሰማይ ባለው በአባቴ ዘንድ ይደረግላቸዋል። ሁለቱም ወይ ሶስት በስሜ የሚሰበሰቡት እኔ በዚያ መካከላቸው እኖራለሁ ብሎ ጌታችን ይህንን አስተምሯል ማለት ነው። እንግዲህ ስለ ይቅርታ ስለ ምህረት ጌታችን በትክክል ያስተማረበት ወንድም አንተን ቢበድልህ ሂደህ ብቻህን ሆነህ አድርገህ ምከረው ነው። እኛ መናገር ለሌላው መናገር እንዲበደለኝ ብሎ ለሌላ መናገር እንጂ ለእርሱ ቀጥታ መናገር ይከብደናል። እሱን ግን ጌታችን አሉ እንደዛ እንዳንሆን ለሌላው ከመስማቱ በፊት ባለቤቱ ሰምቶ ከጥፋቱ ቢመለስ መልካም፣ ካልተመለሰ ግን ለሁለት ሰው ከራስ ጋር ሁለት ምስክር ይዘህ ከራስ ጋር ሄደህ ምከረው። እምቢ ብል ግን ለቤተ ክርስቲያን ንገራት ማለት ለቤተ ክርስቲያን ካህናት ንገራት፣ ለንስሐ አባቶች ንገራት። እንደዚህ ካልተመለሰ ግን እንደ አሕዛብ ተወው። ሕሊናውም ወቅሶ የሚመለስ ከሆነ እንደዚህ ይህንን ጥረት ሁሉ አድርግ ብሎ ስለ ይቅርታ ስለ ምህረት ያስተማረበት ክፍል ነው እና በዚህ መልኩ ቀጥሎ ስለዚህ መንግስተ ሰማያት ባሮችን ሊቀጥሯቸው የወደደ ንጉስን ትመስላለች ብሎ
መንግስተ አማን ሕገ ወንጌል ተስፋ ጊዜነ ኢየሱስ ክርስቶስ ባሮችን ሊቀጥራቸው የወደደ ንጉስን ትመስላለች ብሎ በምሳሌ ይናገራል። ሊቀጥራቸው በጀመረ ጊዜ እልፍ መክሊት የሚከፍለውን አንድ ባለ ዕዳ ወደ እርሱ አመጡ። የሚከፍለውን ባጣ ጊዜ ጌታው እርሱና ሚስቱ ልጆቹም ያለውን እንዲሸጡ ዕዳውንም እንዲከፍል አዘዘ። ወዲያውም ያ አገልጋይ ወርቆ ሰገደለት። አቤቱ ታገሰኝ፣ ሁሉን እከፍላለሁ እያለ ለመነው። ጌታውም ግን ያን አገልጋይ አዘነለት፣ ፈታው፣ ዕዳውንም ተወለት። ነገር ግን ያ አገልጋይ በወጣ ጊዜ ከአገልጋዮች ባሮች 100 ዲናር የሚከፍለውን በአንድ ባለ ዕዳ አገኘና የምትከፍለኝን ስጠኝ ብሎ አንቆ ያዘው። ያም የጌታ አገልጋይ እግሩ ላይ ወርቆ ታገሰኝ፣ ሁሉንም እከፍልልሃለሁ እያለ ለመነው። እርሱ ግን እምቢ አለ። ዕዳውንም እስኪከፍል ድረስ ወስዶ አሰረው። ባልንጀሮቹም አገልጋዮቹም ያደረገውን አይተው እጅግ አዘኑ። ሄደውም የሆነውን ለጌታቸው ነገሩት። ከዚያም በኋላ ጌታው ጠራውና እንዲህ አለው፣ አንተ ክፉ አገልጋይ፣ ስለለመንከኝ ዕዳዬን ሁሉ ተውልህ። አንተ እኔ እንደማርኩ ባልንጀራን ልትምር አይገባህምን? ጌታውም ተቆጥቶ ዕዳውን ሁሉ ጨርሶ እስኪከፍል ድረስ ሊያሰቃዩት አሳልፎ ሰጠ። እናንተ ወንድሞች በደለባቸው ይቅር ባትሉ የሰማይ ያለው አባቴን እንዲህ ያደርግባቸዋል ብሎ ጌታችን ስለ ይቅርታ፣ ስለ ምህረት፣ ስለ መልካምነት ያስተማረው በምሳሌ ይቅርታ አድርጉላቸው፣ እኔ የእናንተ ይቅርታ ሳደርግ ብዙ እልፍ ኃጢአቶችን ነው። እናንተ ደግሞ ለበደሏችሁ ይቅርታ አድርጉላቸው። እኔ ይቅርታ እንደማደርግ እናንተ ካላረጋችሁ የማታደርጉ አትማሩም ነው። የማይምር አይማርም። ጌታችን አያያዘው ወንድሞቻችን ጋር በፍቅር እንድኖር ከወንድሞቻችን ይቅርታ ጋር ወንድሞቻችን የበደሉን ይቅርታ ከማድረግ ጋር የራሱን ይቅኔ ማለት ጋር አያያዘው። ለምን? እኛ በፍቅር በምድር እንድኖር ስለሚፈልግ ማለት ነው። ስለዚህ ይቅርታ ልናደርግ ይገባል። እኛ ብዙ ሺህ እልፍ ኃጢአቶችን ሰርተን እርሱ የማረ እንደሆነ እኛ ደግሞ እንድንማር የምንፈልግ ከሆነ እኛ እግዚአብሔር እንዲምረን የምንፈልገውን ያክል ወንድሞቻችን እንድንምር ያስፈልጋል። ያስተማረን፣ የመከረን፣ የገሰጸን የቅዱሳን አምላክ ስሙ ዘወትር የተመሰገነ ይሁን። ስብሐት ለእግዚአብሔር።